መንትዮቹ አስገራሚ እውነታዎች መንትዮቹ በብዙ መልኩ የተደከመበት በብዙ መልኩ የተለየ በጣም በብዙ መልኩ የሚመረጥ መንትዮቹ ፊልም መንትዮቹ ጭፍንነት እኮ አይደለም ሐሳቤን አጨረሰ ያቀረበው ምክንያት ሁላችንም አይተነዋል አይደለም እንዴ ለድርጅታችን ክሰት ዋነኛ ተጠያቂ ነው ባህር ማዶ ፊልም አፍቃሪያን መንትዮቹ መንገድ ላይ ማለት አንተ ተስፈጽም አገኙ ዳግ እንጀራ ሳልተነ በቃው እኛና ማለት እኮ ራሷን ይተርት እንሰራ ማለት ምን ምን ነው ምንም ማለት ነው ቶጅኝም መልሽልኝ እንጂ የተዋደደ ሁሉ አብሮ ይኖራል ማለት አይደለም እኮ የተጋባ ሁሉ አብሮ እንደማይሆነው ማለት ነው እርግጠኛ ነኝ ትወጅኛለሽ ልክ ያደረግሽ መስሎሽ ከሆነ ተሳስተሻል መሆን ያለበት ያ ነው ያንዴውን ትፈልጋለሽ ማለት ነው በቃ ወስኛለሁ መወሰንና መፈለግ ይለያያል ከኔ ጋር ልትቀር ያልነበር ያላሰብኩት ነገር ተፈጠረና ሐሳቤን እንድቀይር አደረገኝ ተሳስተሻል ሁላችንንም የሚጎዳ ውሳኔ ነው አክሊሉ ከዚህ በላይ ምንም አትበለኝ አየሽ ግን ህይወት አንቺ ባልሽው መንገድ ብቻ አይደለም የሚሄደው የኔንም የህይወት መስመር ነው ያፋለሽብኛለሽ لازم ለማን እኮ ቆሞ ቢጠብቁት አንቺ መሰለኝ አባትሽ ደግሞ ይሸኘኛል ብዬ እንደማልጠብቁ አንቺ ታውቂያለሽ በጣም ደርሻለሁ ለምን አሁን ደርሰሻል በር ላይ ነው የመጣው ለማንኛውም ነገር 15 ቀን ብቻ ነው የምሰጥሽ አባትሽም ቢሆን ደግሞ ተጽናንቷል ዘኔክስ ሞርኒንግ ተሳፍሽ እዛው እንደገናኝሽ እሺ ችግር የለም ሌላውን ነገር እዛው መነጋገር እንችላለን እነማየንም እየተመላለሽ ጠይቂያቸው እህቶችንም ደግሞ ቅረቢያቸው ስልካቸውንም መልሽላቸው እኔም እደውላለሁ ስልክሽንም አንሺ
መተናል። የት ነህ? ወደ ኤርፖርት? እኛም እኮ እዛው አካባቢ ነን። በቃ ድልድይ ይበላል። በቃ እሺ፣ መጣ እየቀረብን እንጠብቃ። አባቴ ሆይ አንተ ብቻ የጤናዬን ነገር አደራ። ያዳምን ጥረግረ ብላዳ እኔ ራሴ ወጣው። አሜን። ተባከበል አረና ታንተን ወይኔ ስንት ብሏት ኦፋን ያናጋታ ሄሎ ስንት አረገ ብቻለሁ። አንቺ ለምን ትሞቻለሽ ስንት? ሁሉም አሉ። እትዬ ስንድ አለ ከኛ ጋር ነው። በጊዜ ገባ። ችግር የለም። አታስቢ። ምን አልሽኝ ስንድ? በቃ እሺ ስገባ ደውል። እኔ እኮ የሚገርመኝ ውጭ ማደር ነውር የሆነባት ሀገር ጓደኛ ፓንት የማታጥብ ሰራተኛ አበራሽ ውጭ ማምሸት የሚያስቆጣት እናት ሰነዱ ግራ የሚያጋባ ነገር ነው። ነገ ደግሞ ይኸውልህ ይሄንን መሰሎቹን የምጠላ ከሊትዬ ወይም አንተስዬ ትመጣላለች። አለቀ ነው። ሳታገባ ታየችህ እንዴ? ብሬን እኮ ነው እስማኤል። ምን እነሱን ለማወቅ ደግሞ ምንም ካልኩሌሽን እኮ ያስፈልገው። ቆይ አንድ ነገር ልንገርህ፣ ሚስቶች ሁሉ ምንድን ናቸው? ሴቶች ናቸው። የሴቶች ሁሉ እናት ማናት? ሔዋን። በቃ አለቀ ነገር እኮ ምንም ካልኩሌሽን አያስፈልገው። ኧረ ተወኝ። አንድ ነገር ልንገርህ፣ አንተ ያስብልኛል ይጨነቅልኛል ምናምን ትላለህ እንጂ ማንም ሰው ስላለ አይጨነቅም። እንዴ አደራችሁ እንጂ ምንድነው? እንዴ ምንድነው? ከእንግዳ ጋር ነሽ እንዴ ሰለኝ? ወደ ቤት ከሆንሽ አብረን መሄድ እንችላለን። አይ ይቅርታ ወደ ጎተራ ነን። በዛ መስመር ከሆንሽ አብረን መሄድ እንችላለን። ሳሌ ጓደኛችን ነው፣ ለኛ ነበር የመጣው። ይቅርታ እንደዛ ከሆነ አቁመው። እንዴ ኧረ ምንም ችግር የለውም። እንዴ ይሄ መሬት አይደለ? አንድ ላይ አይደላችሁም እንዴ? ምንድነው? ቶስ አይደለንም። ምንም ችግር የለውም። ይሄ መሬት አይደለ? ቀድሞ በያዝ አይደለም። በቃ ታክሲ ነው አይደለ? ዝም ብለህ እኔ የምለው ሰው ሸኝተሽ ነው? የቅርብ ሰው? ስንት ዓመትሽ ነው? ይቅርታ የጥያቄውን ቅደም ተከተል አሽቀዳደምኩት መሰለኝ። ትሰሪያለሽ ማለቴ የት ነው የምትሰሪው? ማንን ነው የሸኘሽው? እናውቀዋለን ወይ? እሱስ ያቀናል ወይ? ይህች ሀገር ደግሞ ማንን አጣች ወይስ ተገላገለች? ኧረ በእናትህ ምን አድርግ ነው የምትሉኝ? ምንድን ነው? እስኪ ትንፋሽ እንኳን ውሰድ ትንሽ እስኪ። አቡሁ ያንተንፋቶች በምን ለየቻቸው? በቃ አየህ አመጣው ጥያቄውን። የሆነ ለነገሩ ምን ሰው ንብረቱ ይጠፋዋል እንዴ? ምን ለማለት ፈልገህ ነው? እና ከኔ ለይተህ አንተን እንዴት አተመቻቸው? እሺ ፓንቶቹ ያ በቀለም ምርጫችን ነው። ደግሞ ፓንት ስታየው ደስ የሚል አይነት ቢሆን ይመረጣል። ወይ ሰሪ አንቺ መሪዋ ላይ ፎከስ አድርጊ። እሺ የሚያናወራሽ እኔ የምልሽ ለመሆኑ መቼ እመለሳለሁ አለ? አይመጣም ከነጭራሹ። እሰይ አይምጣ፣ ምንም ችግር የለውም። ቆይ አንቺስ መቼ ነው የምትሄጂው? ያውኑን ጥያቄ ጠየቅኩሽ። አበይ ይባላለሁ። ምስራቅ እኔ የምሄድበትን ቀን አልወሰንኩም። አይታየው ምን አባቱ ማን እንደተመለሰ እሱስ ይመለሳል። አትጨናነቂ። ይቅርታ ማውራት የማልፈልግበት የራሴ ምክንያት ስላለኝ ስለጠየቀኝ ግን አመሰግናለሁ። ወይ ጉድ! በቃ የዚህ ሀገር ህዝብ ምክንያት ያጣው ማለት ነው። እኔ የምልሽ እናት ስንዱን ታውቂያታለሽ? አሁን አወቅኳቸው። በጣም ጎበዝ፣ ከዘርም ፈጣን ነሽ። እኔን እዚህ ጋር ወደኝ። የምትፈልጊው ጋር ደርሰሻል? አዎ ያ መኪና የሚጠብቀው እኔን ነው። እርግጠኛ ነሽ? እንዴ አውርደኛ ነች እኮ አውርዳት እንጂ
ሂሳብ ስንት ነው? እንዴ ኖ ምንም አያስፈልግም። ሂድ ሸኛት አንተ ሂድ። አኬ ምን እያልክ ነው? ምንድነው የምትለኝ? ሰው ለኔ እሰጥሃለሁ ምንም ችግር አሁን እሰጥሃለሁ። ዝም ብለሽ ሂጂ። ችግር የለውም። ምን አንዴ በቃ ተፈት ሂድ ሸኛት። አመሰግናለሁ። አያስፈልግም። በቃ አያስፈልገኝም ማለት ነው። ውረድ እሺ ነውና ጋቢና ተወዳለሁ። ልጅ አንተ ምንድነው የጫንከው? የቀየርነውንም ቤት አብረህ ከተዋል ይደረዛ ሰው ገንዘብ ያጠራቅማል። አንተ እዚህ ቆዳ ታጠራቅማል። ስማ መስቀል አድርገናል እንዴ? የለም ይስማል ይስማል ይለኝ ወይ ሰው የማስቻ ያስፈልጋል ወይ ጌታው ሰላም ስማ ብራታ ሰማኪ የሆነ ርዕሱ ትዝ የሚል ጠንከር ያለ መጽሐፍ እስከ መቃብር ቡንቡን የታንጉት ሚስጥር ሁለቱ ዴርቶ ጋዳ። ኧረ እባክህ እኔ ታሪኩ አላልኩም በእናትህ። በቃ የሆነ ጠንከር ያለ ነገር እንደ ትሪ ሊያገለግለን የሚችል ምን አልክ አንተ? መጽሐፍ ላይ ልበላ ፈጣሪ ያልቅበት። አሁን አዲስ አለማየሁን ወስዶ አብይ አለማየሁን ይፍጠር። ምን አለ አንተን ወስዶ እሳቸውን ትንሽ ቢያቆይልን። እኔ እኮ ለኢትዮጵያም ታሪክ ፍቅር እስከ መቃብር ቁጥር 2 ይኖራል። አሁን መፈላሰፉን ትታችሁት እኔ በጣም ርቦኛል። እንደ ጨጓራ አለብኝ አልኳችሁ እኮ አይደል እንዴ? በቃ እሺ አንተ ለስላሳና አሁን ከታች ወርዳ አምጣልን። እስከዛ እኛ የሆነ ነገር እናዘጋጅ። ሰማ እኔ እኮ እቃችንን ብቻ ነው ይዘን የመጣነው። ከዛ ሰፈር እኮ ሱቁንም ይዘን ነው መጣነው። በያንቺ እንደጨመርሽ ግን አሁን ይዘሽ እንዴት እታቸው ልጄ በርበሬው ላይ አታስበው። እሺ እዛ ፍሪጅ ውስጥ የተረሳው አለ። ልጃችንንና ለኔ መብያ ሳህን አዘጋጅ። ታሪቱ ጋር ነው ከስሬው አንተ ነህ ይዘህ ታጠባለህ። አብዛው ራቦስ አታውቅም። ፍሪጅ ያለ ነው የምታስለፋኝ በእናትህ።
ልብላት ጥያችሁ በልቻለሁ ይፎክራል ሙስጣፋ ተራበስ ባራሰ ሲያስተካክል በኋላ አንተ በቃ እንደብቀው ምንድን ነው No, can I? And ሌላ ቦታ ወድሻለሁ? ሌላ የምትፈልገው ነገር አለ? በእናትሽ በይ አስታውሽ። አንተ ፓንቶቹ አይደል? ያ ፓንቶቹ ታጠቡ አልነገርኩሽም? ምን አስደበቀኝ? በእናትሽ ምን አስደበቀኝ? ያብይን ፓንት እኮ አጠበችለት። አልነገርከኝ? ወይኔ አብይን ብታየው በጣም ዘንቷል። በነገራችን ላይ እንዴት ነው አንቺ ሸኝሻቸው ሰላም ገቡ? አንድ ሰው ነው። አንድ ሰው? ለአንድ ሰው ነው ያንን ሁሉ ሐዘን ያባከንሽው? ያ ሁሉ ለቅሶ? አላለቀስኩም። አልቅሰሻል። የልብ ሐዘን እኮ በጣም መጥፎ ነው። ምስኪን። አሃ ይሄ ሁሉ ሴሚናር ከሱ ጋር ነው ማለት ነው? አንቺንም ሊያስኮበልል ነው ማለት ነው? 27 ብር። በነገራችን ላይ ምሳልን በላ አስበን ነበር። አብረሽን ብትበይ ደስ ይለናል። እኛ ብቻችን መብላት አንወድም። ብቻችሁን ስንት ናችሁ? ለማንኛውም አመሰግናለሁ። ምን ትጠጫለሽ? ነው አልሰማኝም። ምንም አልጠጣም። አመሰግናለሁ። ሐሳብሽን ከቀየርሽ ከዛ እዚህ ሱቅ የሚወርድልኝ የምትጠጪውን እንድትይዥ ላሳስብሽ ብዬ 27 ብር አልቀይርም። አንድ ላይ ምጪው 31 ብር። አመሰግናለሁ። ቻው። ጃይታሻ አንዴ ዙሪ በእናትሽ ዙሪ። ቀይ ጀሪካን ያለበት ህንጻ ልብስ የተሰጣበት በቃ እዛ አራተኛ ፎቅ ቢሮ ቁጥር 404 ይኸው ከአራተኛው ቤት ዝቅ እንዳልሽ እናቤት እንዳትቀር። ቆንጆ ምሳ ነው። ቻው። እንዴ አንተ እንኳን መጣለናት ይኸው አየሩ አይደል? ይሄ ቤት የመጨረሻ ነው የሰራው። ስለዚህ እዚች ጋር እንቆርጣትና ከዚች በኋላ እኛ እንኖርባታለን። ከዚች በኋላ ይሆን አንድ ላጤ ሰው በቃ ሁለት ቤተሰብ ምናምን ያለው እናስገባለን። በቃ ያው ሌላ ሳምንታል ምን አይነት ለምን ያው እኮ ለሱ ነው ማለት ከዛ በኋላ በደሞዝ ይሞላል። አንድ ነገር ይዛበት ቤት ወይ ማለት በቃ ተስማማን። ያው ማችኋል እናንተ ግን ምንድነው የሚያመን አንተ ብለን እኮ እኔ እኮ ጥሩ ነገር ቢሆን እንደዚህ አይሳካላችሁም ነበር እንዴ? ባስተካከል አየህ ግን የሰው ውለታ ይኸውልህ ትስ
እንዴ አዋሽ ነገር ምናምን ስለ ዘላለም እዚህ ቤት የሰለከኝ ነገር እንደሆነ ታውቃላችሁ። እናንተ ማስተማር በስተካከላለ በየጊዜው እናንተን አስተምራለሁ። አሁን ቴሌቪዥን ላይ በእናትህ ቡታጋ ሲሊንደር ምናምን ይቀመጣል። በእናትህ ቀለል አድርጎ ይስተካከላል። እንዴ ምስራቅን አግኝቻት ነበር። በዛ ማከ ቀብር መልስ የደረስከና ቆይ ምስራቅ ደግሞ ማናት? ምስራቅ ኤርፖርት ናት። ወደ ድልድይ ይህ ያቺ ዝጋታማ እኔስ እንዴ እና እሷን ምን ስትመክራት ቆየስካው አትጂ ምናምን ብለህ ለነገሩ እሷ አሰማም አታወራም ሁላ ጭራሽ ድርቅ ያለች ደረቅ እኮ ነው። በዚህ ላይ ደግሞ እዚህ ሀገር የመኖር ተስፋ ያላትም አይመስለኝም። በቃ የሆነ ጊዜ ቆይታ መሄዱ አይቀርም። ገብቶሃል? እኔ ግን አንድ ነገር ልንገራችሁ አይደል? እስቲ በለን በእኛ ሀገር ሴቶች እጅግ በጣም አንዳንዴ አንጀቴ ቁስል ነው የሚለው። ጀመረ ነው እንግዲህ አንዳንዴ መሆኑ አሪፍ። እስቲ አስበው የሆነ ለወር ምናምን ብሎ ይሄ ዲያስፖራ ምናምን ነኝ ስደተኛ ባይ ይመጣል። የሴቷን ልብም ቀልብም ይዞልህ ይሄዳል። እኔ የምልህ ጓደኛዬ እዚህ ቤት መጀመሪያ የሚያስፈልገው ነገር መጋረጃና መቀመጫዎች ናቸው። እኔ ደግሞ የሚሰማኝ ማሞቂያ መቅጠም ነው። መጀመሪያ ማሞቂያ እንደተማረ ሰው በስታስቲክ ራሱ አስበው እስቲ። በቃ አዲስ አመት ግማሽ አካባቢ ይመጣልሃል ዲያስፖራ ነኝ ምናምን ተብዬው ግማሹ የኢትዮጵያ ሕዝብ ሴቷ ሚስትህም ትሁን ፍቅረኛ በቃ ልቧን ይዞልህ ይሄዳል። የዛኔ ወንዱ አንጀቱ እርር ይላል። አይ ወንድ እዚህ ቤት ውሃ የሚደርሰው በክረምት ነው እና ለዛ ነው ማሞቂያ የምታስገጥመው። ጌጥ ነው የሚሆነው። ለምን እንደምን አሰማኝ እንዴ በጣም እንጂ ይኸውላችሁ ይሄ ደግሞ ሲበዛ ፐርሰናል ከመሆን አልፎ እኮ በልማታችን ራሱ ላይ እንቅፋት እየፈጠረብን ያለ ነገር ነው። የህዝቡ የህብረተሰቡ ችግር ነው። አንድ ነገር ልንገር አይደል? እሺ ይኸውልህ ወጣቶችን ሀገር እያንቀሳቀሳት ያለው ወጣቱ በፍቅር ለመታመም ደግሞ ወጣት መሆን ብቻ በቂ ነው። ሰምተናል በቃ እና ምን አሰብ አንተ ልክ ሳትሆን አትቀር። በጣም ልክ ነኝ እንጂ ልክ ብቻ ትላለህ እንዴ? አንተ ከሷ ጋር ለመኖር ተረተራለህ፣ ታስባለህ፣ ታወጣለህ፣ ታወርዳለህ። እሱ ግን ይኸው በቃ ዲያስፖራ ነኝ ብሎ ይመጣል። ከመንግስት ባገኘው ድጋፍ ተበረታቶ በሀገር መሬት ላይ ሚስትህን በቃ ለምን ምግቡን አስበላ። በቃ ሳምኖ እኔ እኮ ምክንያት አጣለታለሁ። ለዛ እኮ ነው የምናደርገው። ኧረ በእናትህ ማንም እየተነሳ እንቅፋት ሲመጣው እች ሀገር ምናምን ይላል። አሁን አትበላም ትበላለህ። እንዴት ነው የማልበላው? ብላ ሴትም ተነጥቀ ይቻላል። ዛሬ ላይ ነው የምትወጣው። እድለኛ ፊት ያስተዋውቃል። ወይ ጋሽነቱ ቺን ነገር ለደሞዝ ልክፈላት ግድ የለም። መቼ ይከፍላል? ለሚቀጥለው ወር ለደሞዝ ይከፍላል።
ባላ አንተ ከሶስት ቀን በፊት አይደል ደሞዝ የተቀበልከው? እኔ ያህል ደሞዝ መቀበል ብርቅ ነው እንዴ? ጋሽ እውነቱ ያው የወር ደሞዝተኛ ነገር ያሉትን ሳንቀበለው ነው የሚያልቀው። እኔ አሁን ደሞዜ ቁጥሩን እንጂ ሌላውን ነገር አላውቀውም። በእውነት ነው የምልዎት ጋሽ እውነቱ። እሺ አውቀዋለሁ እናስተዋውቅ። አይ ልጅ አለኝ ነው ይኸውልህ ጋሽ እውነቱ አንድ ነገር ልንገርህ፣ አንቀው ይቀበል እስከ መቼ ነው ሰው ትከሻ ትኖራለህ? በእናትህ አንቺን በቃ እናንተ ምን ትከሻ የለንም በቃ ካሁን አንቱት ጋሽ እውነቱ ከፍላለሁ እንዴ? እኔ ያህል አውሪያ አይባል ከፍላለሁ ምንድን ነው? እዚህ ቤት ግን የሚመጣ ቁርሳ ነበር። ምስሬ ሳልነግርሽ አሰፋ ደውሎ ነበር። ለምንድን ነው እሱ ግን እንደዚህ የሚደውልሽ? የሚሄድበትን ቀን ስላላወቀ ነው። እንደዚህ ከጠዋት እስከ ማታ የሚደውልሽ ለዛ ብቻ ነው አይመስልሽም? ምስሬ ከአሰፋ ጋር ግን የእውነት ተጋብታችኋል? ዛሬ ደግሞ እንዴት አይነት ጥያቄ ነው የምትጠይቂኝ? አሁን እኮ የእውነት ባልና ሚስት የሚያደርገውን አይነት ድርጊት ነው እያደረገ ያለው። ቆይስ ግን ለምንድን ነው እንደዚህ ጥብቅ አድርጎ የሚይዝሽ? ምንድን ነው እንደዚህ የሚያደርገው? ቤዝ ህይወት እኮ ማንም ሰው እንደ ልጅነቱ እንደሚያስበው አይደለም። እሺ አሁን አባባ እንዴት ነው? አባባማ ደህና ነው። የእሱ ነገር በጣም እያሳሰበኝ ነው እኮ። እዛ ከሆነ ታዲያ ለምን ተመልሰሽ ትሄጃለሽ? ቤዝ የምታውቂው ለምን ትጠይቀኛለሽ? ትምህርቴን ልጨርስ ነዋ። ሲጀመር ሄድሽ ብለኛ ብለሽ ነው። ትምህርትሽ ደግሞ ሁለተኛ ምክንያት ነው አይደል? ያ ደግሞ ጥሩ ደረጃ ላይ ነው ያለ ነው። በቃ ይበቃል። ምስሪ የምትሰሪው እኮ ሁለተኛ ዲግሪሽን ነው። እዚህ ከመኖር ከነፃነትሽ ከኛ ይበልጥብሻል? እሺ ተይው፣ ከኔ ይበልጥብሻል ምስሪ? ቤዝ የቀረኝ እኮ ትንሽ ጊዜ ነው። ምንድን ነው አዲሱ ነገር? ይሄ ደግሞ አንቺን የሚያሳስብሽ ጉዳይ አይመስለኝም። እንዴት አይደለም? ለኛ ብለሽ መሰለኝ አይደል እንደዛ ድረስ ሄድሽው። አሰፋ ግን ጥሩ ሰው አይደለም። በቃ እንድትሄጂ ግን አልፈልግም። ተመልሰሽ ስሪ። እውነት እንድትሄጂ አልፈልግም። ይሄ እኮ 4 ዓመት የኖርኩበት ላይፍ ነው ቤዝ። አሁን ሚሪንዳሽን ጠጪ። እንዴት አዳራችሁ? ሪፖርቱን ንግስት እስከ 5 ብላለች። እንዴ ለ5 ሪፖርቱን ንግስት ነው ያደረኩት። በእናታችሁ የጨረሰ ካለ ይስጠኝ። ያለውን ላኪልኝ በልኝሽ። ላይ ቢሮ ደርሼ መጣሁ። ጤና አዳምንም እኮ አግብቶ ስንት ጤናውን የሚያጣ እድለኛ እኮ ብዙ አለ። እድለኛ እና እድለኛ ስንት እነሱ እኮ በቃ እነሱን መጥበስ ማለት እኮ እድል እንደወጣ አድርገው ነው እኮ የሚያስቡት። ለምሳሌ ከፍቅረኛ ጋር ስትለያይ እሷ በሁለት ነገር በጣም እርግጠኛ ነች። አንደኛ ከእሷ የተሻለ ሌላ ሴት እንደማታገኝ እርግጠኛ ነች። ሁለተኛ ደግሞ እሷ ከአንተ የተሻለ ወንድ እንደምታገኝ እርግጠኛ ነች። አትገርማችሁ? አልገባኝም ግን ይሄ ልጅ እዚህ ቢሮ በምን ፕሮፌሽን የተቀጠረ? እሱን ጠይቀው እስኪ። ስማ ሪፖርት የምታቀርበው ይሄን ነው?
አይደለም እንዴ? በጣም እኮ ነው የሚገርም። ሶስተኛ በቃ በእናትህ አንተ አልሰማሁም። በቃ ሰምተናል። ሶስተኛውን ሰምተናል። ኦኬ አይ በቃ ሰማን እንዴ? እናንተ ብዬ ሰማን። ይሄንን ነበር ያለው። አላደርኩም እኮ ትላንት እንዳየሽኝ የሪሳይክል አድርጌ ነው። እንዴ ምንድነው? የኔ ነው አይደል? ይኸውልህ አንድ ነገር ልንገራችሁ አይደል? ምን በቃ እኔ ቀልድ አላውቅም። ሁለት ያዝ በእናትህ አምጣው በእናትህ አንተ ቀበል። ይኸውልህ አንድ ነገር ልንገርህ አንተ እሷ እንዳትቀበል አምጣው። እኔ በምግብ ላይ ቀልድ አላውቅም። አምጣው። አንተ አስጠውም እንዴ? ይኸውልህ አንድ ነገር ልንገራችሁ አይደል? ስጠኝ አምጣው። አንተ አስጠውም እንዴ? ቦምቦሊኖ ገንዘብ ተቀበለ ትችላለህ እንዴ? እንዴ አንተ አስጠውም እንዴ? እባክህ ጠዋት ቀድመሽ ነይ እሺ? ሰላም ቻው። እሺ ሀይ ተነስ። ሰላም። ምንድን ነው? ሂሳብ ነገር ስራዬ ነው። ላግዝሽ? ሂሳብ አይደለም። እኔ እሱን ሰርቼ ነው ደሞዝ የማገኘው። አካውንታንት ነኝ። ናይስ። እኔ ደግሞ በማህበራዊ ጥናት ዙሪያ ነው ያለሁት። የመመረቂያ ስራዬን እየሰራሁ ነው። ሮዚ ወጣለች። ምን ላግዝ? ኩርንችት አለ? ምን አለ? ኩርንችት ጥቁር ቀለም የተቀባው ድሮ እንደውም በ5 ሳንቲም 5 ነው የሚሸጥ። ሚስማሮች አውቅኳቸው የሉም። እርግጠኛ ነሽ? የሉም? እሺ እነሱን የሚተካምናለሽ? ሚስማር ነገር የለም። ምን ልትሰቀል ፈልጋል? አንዳንድ የሻወር ቤት እቃዎች ለመስቀል ፈልጌ ነበር። እንደዛ ከሆነ እኮ እዛኛው ብሎክ ላይ ህንፃ መሳሪያ አለ። እስካሁን ካልዘጉ ታገኛለህ። ካምሹር ያ እዛ ታገኛለህ። ለትብብርሽ አመሰግናለሁ። ችግር የለውም። እዚህ ነው ስቶራችን። አልታይም እኮ አንዳንዴ መንፈስነት አለ። የሚገርምሽ ነገር በኋላ አልነገርከኝም እንዳትዪ ነው። እንደዚህ አጠገብሽ ቆሜ ላታይኝ ትችላለሽ። ምንም ማለት ነው። ሚስማር አልነገርኩሽም? ምን አስደበቀኝ ግን? ኩርንችትን አገኘኋት። ኩርንችት ጥቁር ፕላስተር አለሽ? ቧንቧዬ አይጠብቅም እና በፕላስተር እያያዛል። እንደዛ አሰብኩኝ። የሆነ ስፈልግ ነቀል እንዳደረገው። ቆይ አንቺ ምን አሰብሽ? የሆነ ምክር ቢጠቃለሽ ብታሰራው አይሻልም ታዲያ? ቧንቧ ሰራተኛ መስሪያ ቤታችን። እንደዛ ከሆነ እዚህ ቀን የሚውሉ ቧንቧ ሰራተኞች አሉ። የእረፍት ቀን መቼ ነው? ለምን አታናግረው? መቼ ልረፍ? እስኪ ጆዋለ መሰረት መሰለኝ። ያው አንቺ ብትነግሪልኝስ?
ያ ሹ እችላለሁ። እኔ ከሌለው ደግሞ ለሮዛ እንዲነግራት ያው ቁልፍ ልስጥሽ? ኖ ለእኔ አይደለም፣ ቤት ላለ ሰው ባለቤቴ ናት፣ ግን አላምናት። እንደዛ ከሆነ አንተ ባለህበት አሰራ። ምስራቅ እሱን ተይው፣ እነሱ ይጨርሱታል። አንቺ ታጠቢና ነው። ቤዛና ሮዛ እንቀጥሻለን እያሉ ስለሆነ በዋጋ ላይ ይስማማል። ጥናት ስቀር ይዛት ለደንበኛ ምትምት ይዛት እዚህ እንዴት ይመችሻል? ግርግር አይደል እንዴ? እንዴት አድርገሽ ትሰሪያለሽ? ችግር የለውም። ቤዚ ከትምህርት ቤት እስከምትመጣ ሮዛ አለች። ለእኔማ እዚህ ብትሆኝ ነበር የሚሻለኝ። እዚህ ብትሆኝ ማለቴ ገብቶኛል አባቢ። አሁን ግን ስለዚህ አናውራ። አንተም እንዳይረፍድብህ ካልሽ እንግዲህ አይ ቤዛ ታዲያስ ወንበር አስመጣችሁ? እኔ እኮ የህዝብን ፍላጎት ለማርካት የምታደርጉት በጣም ያስደስተኛል። ታውቂያለሽ? ዛሬ በጊዜ መጣ ልመለስ? እሺ ኦኬ ነው። ታዲያስ ትናንትና ከምስሪ ጋር ዛሬ ቤቱን ለማስተካከል ተዋውለን ነበር አይደለም? ሳቅ አይደለም መስሪ ሰላም። ቀን ላይ ጽዳትን የሚቆጣጠሩ ሰዎች መጥተው 50 ብር ሰጠውልኝ። እናዘጋጅላት። አራት ሰርዲን፣ 4 ጁስ። ሌላው ደግሞ ይሄ ምን ነበረ እናቶች ለህፃናት እንደዚህ መተው የሚሰጧቸው ወተት ኤሳ6 ወይም ጎልድ። በቃ ጥሩ ነው የምትይውን አድርግልኝ። ምን መሰለሽ እኛ ፍሎር ላይ አነስተኛና ጥቃቅን ነገር ለመክፈት አስቤን ነው። ዛሬም እዚህ ጥናት ላይ ቸክለሻል። ሌላው የተጣላ ሰው ምናምን ካየሽ ምናልባት ምልክት አድርግልኝ። እናመሰግናለን። እሺ ቻው። አክሊሉ ወንበር ረስታል። ለቤታችን ኦኬ በይ መስጊዳታ በኋላ አችንችን አትሽጉጥ የምታማዘዘው ነው። ያለ ፕሮግራም እኮ ከሆነ በሁለት ጊዜ ክፍያ ወይም በክሬዲት መውሰድ እኮ ትችላለህ። እኔ በፕሮግራም ኖሬ አላውቅም። በይ ምቻት ተመዝገብ። ቻው። እሺ ለአንድ ዓመት ይበቃል አሉኝ ነው። ለልጅሽ ነው። ኧረ እኔ ማንም አላክኝ። ስትቆጭ እኮ በጣም አስደነገጥሽኝ። ማን ነው? ቁጭ በይ፣ እንሄዳለን።
በቃ እንደዚህ ሆነ። ምኑ እንዴ ስራ እየጣልሽ ምናምን ስራ አጥተሽ ነው የምትወጪው? ስራ የለሽም? አባባ ዝም ብሎ ነው የሚከፍልሽ ማለት ነው? እንደዚህ ከሆነማ እኛም ስራ ጥረን እዚህ መቀመጥ አለብን ማለት ነው። አክሊሉ ስራ የለ? ኦ ማስታወቂያ ልጠፋችሁ እንዴ? አልሰማውም ነበር። አይገርምም? ስንት ዓመት ነው? ይሄ በቤተሰብ ውሳኔ ነው የሚመለሰው። ከላይ የማይገፉት ከታች የማይስቡት ስላሉ እነሱን ደውዬ ልጠይቅልሽ እችላለሁ። ልደውል? ግን ለምን ፈለግሽው? ሳይሽ ደብሮሻል መሰለኝ። አንድ አሪፍ ቦታ ወስድሻለሁ። ይስማማሻል? አይስማማኝም። አመሰግናለሁ። ኖ ብቻዬን ነው መሆን የምፈልገው። እንዴ ይሄ ድልማ ሊያመልጥሽ አይገባም። በፍጹም እንሄዳለን። እንዴት እንደምትወጂው! አቤት ቦታ! አቤት ኢትዮጵያ! በሊዝ የሚገዛ ቢሆን እኔ ገዝቼ ለአንቺ ነበር ስጦታ የምሰጥሽ። እሺ በምፈልገው ደረጃ እማራለሁ፣ እሰራለሁ። ከተረትም ከፊልምም ካነበብኳቸው መጽሐፎች አጠረቃቅም የሳልኩትን ህይወት እኖራለሁ ብዬ ነበር ማስበው። ታዲያ ይሄ እኮ ጤናማ አስተሳሰብ ነው። ነበረ። ነገር ግን ሁኔታዎች አስተሳሰብ እንድትለውጥ ያስገድደዋል። አባዬ በእንጀራ እናታችን ሞት በጣም ስለተጎዳ ነበር ወደዚህ የመጣሁት። ወደ ካናዳ መመለስ የነበረብኝ ደግሞ እናንተን ያገኘኋችሁ ምሽት ከእሱ ጋር ነበረ። ብዙ ጊዜ ስለ እሱ ስታነሺ ደስተኛ አይደለሽም። ምናልባት በህይወትሽ ላይ ችግር ከፈጠሩብሽ ምክንያቶች አንዱ እሱ ይሆን? ታዲያ እኮ ማስተካከል ይቻላል። አዎ፣ ግን እኔ አንድ ጊዜ ልክ ነው ብዬ የወሰንኩትን ነገር ነገሮች ወይም ሁኔታዎች ሲለዋወጡ መቀየር የሚከብደኝ አይነት ሰው ነኝ። የትኛውም ሰዓት ላይ ስህተት የመሰለሽን ነገር ማስተካከል ትችላለሽ። ትልቁና ከባዱ ነገር ስህተትን እየታገሉ መኖር ይመስለኛል። አንዳንዴ እኮ የነገሮች መገጣጠም ብቻ ሳይሆን የሰዎች መልካም ሀሳብም ያንተን አስተሳሰብ እንዲያጋድልብ ያደርገዋል። እና ልጁ ይኸውልሽ አባቱን ለማሳመን በጣም ጣረ። አባትየው ደግሞ በፍጹም ብለው በእንቢታቸው ጸኑ። በኋላ ላይ በቃ ልጄ አይደለም በሚል እሳቤ ይሄ ከስጋዬ ስጋ ከደሜ ደም የተነሳ ልጄ አይደለም ብለው ፋብሪካውን ዘጉት። የምንም ፋብሪካ? ስለምንድን ነው የምታወራው እንዴ? አንቺ በፋብሪካው መሸጥ ላይ ማየት የለሽም? እሺ ከዛስ? ከሱዳን መንግስት በይዞታው ላይ ይገባኛል ስላሉ ታሪኩ አላለቀም። ሁልጊዜ ሳያ እንደዚህ ነው ማለት የተለየ ሰው ነኝ። ምንም ነገር የሚያሳስባት ነው። ለምን አስባለሁ? በዚህ ቀን ውስጥ አንዲት ደቂቃ አልጨምር አልቀነስ፣ ፀሐይን እኔ አላስወጣ አላስገባ ስለምን አስባለሁ? እና የፀሐይ ወጥቶ መግባት በህይወት ላይ የሚፈጥረው ለውጥ ምንም አያሳስበን? ስለ ወደፊት እኔ ስለ ወደፊት አላስብም። አንቺ እኮ ይሄ በምትይው ምክንያቶች ታጥረሽ ስለምትኖሪ ነው። እና ይህ አስተሳሰብ አብረው በሚሰሩት በማህበረሰቡ በቤተሰቦች ውስጥ ምንም አይነት ተጽዕኖ አይፈጥርብን? ሁልጊዜ እናት ስንዱ ማትረባ ትለኛለች። እንደውም ቆይ ላሰማሽ የምትለውን ነገር። አክሊሉ የእውነት እየደወልክ አይደለም? ሄሎ ስንድ። አዎ እኔ ትንሹ ልጅሽ ነኝ። በእናትሽ ስንድ፣ አሁን አንድ ሰው ላስተዋውቅሽ። ቆይ አናግራት። ሄሎ። ኧረ አይደለም። አዎ አሁን ያለነው ጎተራ አካባቢ ነው። እሺ ደህና ምሹ። ሄሎ ስንድ፣ ይኸውልሽ በእኔ በልጅሽ ነው አንተ የተባልሽው። ስለ ሱቁ እንዴት አደረግሽ? በቃ በኋላ እደውልልሻለሁ። ቻው ስንድ።
ወደ ስራ ልሄድ ነው። ሰዓት ደረሰ? ዛሬ ማታ ፊልድ አለኝ። ስመጣ እደውልልሻለሁ። እርግጠኛ ነኝ ትናፍቂኛለሽ። ሄሎ፣ ጤና ይስጥልኝ። ከስነ ጉዳይ አስፈጻሚ ሚኒስቴር ነበር መደውለው። ከየት ደግሞ? እሱን ከየት አመጣኸው? አቋቋምና መብታችን አይደል? አንቺ እንዴት ነሽ? እሺ፣ እና እኔ ምን ልርዳችሁ? በማደግ ላይ ላለው ሀሳባችን የበኩሎን አስተዋጽኦ እንዲያደርጉልን በስነ ጉዳይ አስፈጻሚ ሚኒስቴር ስም እንጠይቆታለን። ለሚያደርጉልንም ትብብር እንዲሁ እናመሰግናለን። ደግመዋለሁ። እንዴት ነሽ ብዬ ነበር። እኔ የምልህ ደግሞ ከስነ ምናምን ከየት አመጣኸው? ምን አውቃለሁ፣ አፌ ላይ መጣልኝ። እኔ የምልሽ በቃ ምንም ፈጠራችን አይበረታታም ማለት ነው። የሰው ሀገር ዜጋ መሆንሽ ጠቀመሽ እንጂ መንግስት ያልሽውን ቢሰማ በዜጎች ሞራል ይጠይቅሽ ነበር። ለማንኛውም ይሄ ትዳራችንን የሚመለከት ጉዳይ ስለሆነ ቤት ስንገባ በጠረጴዛ ዙሪያ በአጀንዳ እንነጋገርበታለን። እንደ ኩልጋይ የደወልኩበትን ምክንያት ስነግርሽ የማታውን ቀጠሮ እንዳለሽ። ምኑን ረሳሁት እንዳትዪ። ኖ አይ ሚን ሲሪየስሊ ምኑን? ለመስሪያ ቤታችን ማን እንደነገረው አላውቅም። ለጊዜው ያው ውስጥ አዋቂዎችን እጠረጥራለሁ። ከባለቤቱ ጋር የሚል የራት ግብዣ ጥሪ አቅርቦልኛል እና እንዳታስረፍጂ ለባብሰሽ ጠብቂ። ኦ ዋው! ምን አይነት ቀሚስ እንደምለብስ ግን አልነገርከኝም። ኖ ኖ ኖ ኖ ኖ እንዴ! የኔ ባለቤትማ የተደረገ ቀሚስ በፍጹም አታረግም። የወገብ ቁጥርሽን ንገሪኝ። ቀሚስ እኮ በወገብ ቁጥር አይገዛም። ለማንኛውም በእድሜ ነው እንዴ? ቀሚስ ብቻ ሲቀርሽ ተዘጋጅተሽ ጠብቂ። ጤና፣ አንድ ሴትነትሽን የሚመለከት ጉዳይ ገጥሞኝ ነበር። እባክሽ ለባለቤቴ የራት ግብዣ የሚሆን ቀሚስ ታጋዥ። እደግመዋለሁ፣ ለባለቤቴ እኔ ሸሚዝ መግዛት እፈልጋለሁ። አሁ ቤት ነው የምታደርገው? እንግዲህ ያው ባለቤቴን አማክሪያት በእሷ ምርጫ ነው። ልጁ አንተ ማገባለሁ ብለህ ታስባለህ አይደል? ኦልሬዲ አግብቻለሁ። ይብላኝ ላላገቡት እነዚህ ውጭ ምናምን እየላኩ እንትን የሚል ምስሪ ግን ሰሞኑን ልክ አይደለሽም። ለምን ሐኪም ቤት አንሄድም? እሺ እሄዳለሁ። እና የእውነት እዛ ሃይዌይ ላይ ቁጭ ብለን አወራን ነው የምትይ? ፊልም የሚሰራ እኮ ነው የሚመስለው። አይነው ያደረገውን እኮ ነው የምነግርሽ። እኔ ቤዝ እንደዚህ አይነት ሰው አይቼ አላውቅም። ደግሞ እኮ የሱ አይደለም ያንቺ ነው የሚገርመው። የኛውን
ኦሞን ስጪ የሆነ የብደት ኤሌመንት እኮ ያለበት ነው የሚመስለኝ። የብደት ኤሌመንት የሚባል ነገር አለ እንዴ? አሜን ታዲያ ሰው እንዴት እንደዚህ ነፃ ሆኖ ይፈጠራል? ወይ መስሪያንቺ እኮ ጥብቅ ስለሆንሽ ነው። እና አሁን ራቱን ትሄጃለሽ? እርግጠኛ አይደለሁም። አሁን ኤግዛም አልደረሰም። ቡና ጠጣለሽ ነው? ምን ሆነሽ? ሄሎ አሰፋ፣ አንቺ ልቃሚ ከየት እንዳነሳሽ አልገባሽም ማለት ነው? አልሰማኸኝም እንጂ እኮ ልጨርስ አታቋርጪኝ። እኔም ባይጥልልሽ አንቺ ሞሽ ቤተሰቦች አንድ ጥግ ወድቃችሁ ቀርታችሁ ነበር። እመኚኝ፣ እንዳይሆን አድርጌ ነው የማስቀምጥሽ። አይደለም እዚህ ሀገር የትኛውም ሀገር እንዳትገቢ አድርጌ ኬስሽን አበለሻሸዋለሁ። ከእነ አባቤ ጋር ሂሳብ ደግሞ አባትሽ ንገር ገንዘብ ከፍያለሁ ብሎ ከሆነ የሚያስበው ምንም አያመጣም። ዝጊ ድሃ፣ በጣም ወራዳና ክብረ ቢስ ነሽ። ነገ ጠዋት ባትመጪ እመኚኝ ምስራቅ የነበረሽን ነገር ሁሉ ዘግቼ ነው የማስቀምጥልሽ። ወራዳ ምንድን ነው የሚልሽ? ስማ ነው አይደል? ለምንድን ነው ማትነግሪኝ? እኔ እኮ አድጌያለሁ። አንቺ በፊት እንደምታስቢኝ እኮ ሳልጅ አይደለም። ምንድን ነው የሚልሽ? ምን ንገርሽ? የምትሆኚውን እኮ እያየሁሽ አይደል እንዴ ምስሪ? እንዴ እስከ መቼ ነው በእንደዚህ አይነት ሁኔታ መቀጠል የምትፈልጊው? ቆይ አንቺ እንደዚህ ሆኖ የሚቻል ይመስልሻል? አሁን እኮ ከኛ ጋር ነሽ አይደለ? ለምንድን ነው ሰላምሽን የሚነሳሽ እሱ? ገንዘብሽን ወሰደ፣ አንቺን ወሰደ። ቆይ እንደዚህ ሆኖ የሚቻል ይመስላል እሱ? ምስሪ ቆይ ይሄ ጥሩ ነገር ነው? አባቤ ቢሰማ ምን ሊል እንደሚችል ታውቂያለሽ አይደል? ቤት አዎ፣ ደግሞ እኔ እነግረዋለሁ። እኔ እኮ በዚህ ሁኔታ እዛ ምን አይነት ህይወት እንደኖርሽ እግዚአብሔር ያውቅ። አክሊሉ ነው ቴክስት የላከው። አዎ ቤታችን እንዴት አወቀ? አሁን ታዲያ ገብተሽ ትብሰደር አንበረደኝ። ምስሪ ምን አለበት ወጥተሽ ብትመጪ? ከደበረሽ ደግሞ ኮንትራት ታክሲ ትመጫለሽ። ደግሞ ሰው እኮ በብዙ መንገድ ጓደኛ ይሆናል አይደል እንዴ? አክሊሉ ደግሞ በጣም ጥሩ ሰው ነው። ምስሪ የእውነት ሂጂ።
እስካሁን እዚህ ቁም የተጠበቀው አንቺ ነው አይደል? ማን እያናገርኳት መሰለህ? አዎ፣ ግን ከአንተ በፊት እኔ አናግሬያት ማለት ተነጋግረን ነው። እቺ ደግሞ ስንት ነች? ሁለቱም ከኔ ጋር እንዴት ደፋር ነው እባክህ። ስማ እንጂ ያስጣልከኝ ለነፈሱ ስራዬን እኮ ነው ያስተውከኝ። ትሰማል? ይቅርታ ስላላወቀ ነው። አንቺ ደግሞ ከየት ሰፈር የመጣች ሴት ነሽ? እባክሽ አላውቅህም እንዴ? እስኪ ዞር አይ በዚህ 100 ብር ልጅቷ ከፈለችላችሁ 3 ኪሎ ሜትር ያህል መሄድ ትችላላችሁ። ከምርመራ ውጤትሽ በፊት አይተናቸው የነበሩ ስሜቶች በላብራቶሪ ውጤትሽ ላይ አይታዩም። ለዚህ ሁሉ ነገር መነሻ የሆነው አንድ ደስ የሚል ነገር ነው። እንኳን ደስ አላችሁ። እርጉዝ ነሽ። ተጨማሪ ጊዜ ምስራቅ ልሸኝሽ። ብቻዬን መሆን እፈልጋለሁ። አዝናለሁ።
ካሁን በኋላ ብቻሽን መሆናችን። አክሊሉ ነገርኩህ። ምስራቅ እንኳን ደስ አለሽ። ከኔ ጋር የማትሆኝበት የማልጋፋሽ ትልቅ ምክንያት ስላገኘሽ እንኳን ደስ አለሽ። እኔ ፍቃድ ያስፈልገኛል ብያችኋለሁ። ለምን አይሰማኝም? ይሄ የምኖረው ሰርክል እኮ የኔ አይደለም። በቃ እንደዚህ አልለብስም፣ እንደዚህ አላወራም፣ እንደዚህ አይደለሁም። ቆይ አንተ ቤት ድረስ የምትመጣው እዛ ሱቋ ድረስ የምትሄደው ምን ቆጠራ ምናምን ነው እንዴ ያስከው? አንተን እኮ ነው አናግረኝ እንጂ እያወራሁ አይደል እንዴ? በእናትህ ተወኝ፣ በቃ ተወኝ። እኔ ለራሴ አልገባኝም። አሁን ስላለችበት ሁኔታ ምን ታውቃለህ? በቃ በፊት እሷ ደስ ሲላት ማየት ያስደስተኛል። አሁን ደግሞ ምንም ነገር እንዲከፋት አልፈልግም። በቃ አንተ ስለሷ የማሰብን መብት የሰጠ ማን ነው እኮ? እኔ እኮ ድሮንም ቀልቤ ነግሮኛል። ይሄ ደግሞ ስምልህ እንደውም ቀልብን ምን እንደምትለው ታውቃለህ? አትጃጃል በለውሽ ቀልቤ ይላል። እኔ አሁን እየታየኝ ያለው ምንድን ነው? ውጪ ስለነበራት ስላለፈ ታሪኳ ስላለፈ ታሪኳ እኔ ምን አገባኝ? ኧረ እባክህ ምንም አያገባህም። ምን አገባኝ ይላል? እንዴት ነው የማያገባህ? አትሸወድ እንጂ ምናልባትም እኮ ያለፈ ታሪኳ እስካሁን ድረስ ተያያዥነት ሊኖረው ይችላል። ቆይ እሺ ምን ላድርግሽ? ውጣ፣ ውልቅ ብለህ ውጣ። በቃ ዋናው እሱ ነገር እሱ። እኔ የሚያሳዝነኝ ግን እስካሁን ያሳለፍናቸው የባከኑ ጊዜዎቻችን ናቸው። አቤት አንተ ባስክ ከዝም በለ አታየውም እንዴ? ይኸውልህ እሱን ተወውና አንተና እሷ መጀመሪያ ለብቻችሁንና በግልጽ ተነጋገሩ። ከዛ በኋላ ለእኛም ንገሩ። ሰዎች እብድ ናችሁ እንዴ? የሰው ሚስት ምን ብሎ ነው የሚያናግረው? እንዴ እናስብ እንጂ ያዙረንም። ባሏ ስለሆነ አታግባት ነው እንጂ አትውደዳት ሊለኝ አይችልም። ገብርኤልን የልጅ መመርመር አለበት። የእውነት ይመርመር እና በእናትህ አዎ እዚህ ጋር ነው ያማል እንዴ አንተ?
የሆነ የደበከኝ ነገር አለ እንጂ አለመግባባት ብቻውን እንዲህ እንደማያደርግ ቀልቤ ነገር ይላችሁ። እናንተ እንደምታስቡት ለሲቲዝንም በሉት ለሚኒዝም እቺ ልጅ አግብታለች ማለት ነው። አለቀ። ሁለተኛ ነገር ደግሞ ላገኘህ አልፈልግም ማለት በአማርኛ አልወድህም ማለት ነው። ያሟል እንዴ? አርግዛለች። ምን እስካታውራ ዝም በል አንተ። የሕይወቴን ቅኝት የኑሮዬን መስመር በኔ እርሳስ ከትቤው ስዬው በኔው ደብተር ላሳምረው ስጥር እያለኛል ቀና ካልተገራው ባህር ጣለኝ እንደገና ህልሜን ከእውነታው ያስማማልኝ ተስፋ በሕይወት በረሃ የሟሟ ጠፋ የቱን ልከተለው በየቱ ጎዳና ዛሬ ያሸነፈ ካምናው ከታቻምና የተመኘሁትን ስደርስ ያጣሁት የትኛውን ልምረጥ ስሜት ወይስ ስሌት የትኛውን ልምረጥ ስሜት ወይስ ስሌት ልክ ነው። ስራ መቅረት ነው መፍትሄው። ሰው አእምሮ ሳይረጋጋ እንዴት ስራውን ይሰራል? እንዴት እና ታዲያ ችግሩ መፍትሄው ነው እና መፈጸም ያለው ችግሩ ላይ ልነጋገራ በመፍጠን ነው እንዴ? ይሄ ልጅ ነው ይኸው እስኪ እንደዚህ ነበር እንደኛ ስናውቀው። በእርግጥ ይከብዳል እኮ ይኸውልህ አብዬ፣ እኔ ጥሩ ነው እያልኩ አይደለም። ነገር ግን ሙሉ ለሙሉ የእሷ ጥፋት ነው አይደለም። እንዴት ዋሽታው ወይ በእሱ ላይ ሄዳ አይደለም። ያለፈ ህይወቷ ላይ የተፈጠረ ነገር ነው። ካለፈው ወደ አለው የሚቀጥል ነገር እኮ ይዛ እየመጣች ያለችው። አብዬ ቆይ አንተ እሱን ሌላውን ተውና ያንተ ልጅ ነው ብትለው ኖሮስ? እንዴት ነው የምትለው ነገር? ሰሚያት አላውቅም አለ እኮ እንዴ። ስም አንድ ነገር ልንገርህ፣ ልጅቷ ደግሞ እምነት ባይኖራት ህሊና አይኖራት። አንተ አዲስ ነው እዚህ ሀገር አዲስ ነው።
አሳድገው ልጃቸውን እንዳልሆነ የሚነገራቸው ስንት አባቶች ናቸው። እሱ ጤነኛ አእምሮ የሚያስበው ነገር ስላልሆነ በዚህ ነገር ላይ መነጋገር አልችልም። እኛ ግን እያወራን ያለ ነው ጤነኛ አስተሳሰብ ያለው ሰው የሚያስበውን ነገር። እሺ አንተ ተው። እኔም ሙሉ ለሙሉ እንዳልኩት የሷ ጥፋት ነው አይደለም። ጉዳዩ ጊዜ ይፈልጋል። ጊዜ ወሰድና አስብበት። እንዴ ዋናው ነገር የሁለታችሁ መዋደድ ነው። በፍጹም አይሆንም። አንተ ምን አይነት ምክር ነው እየመከርክ ያለው? እንዴ ጭራሽ ስለማንነት ስናስብ እኮ ነው እንዴ በደም ውስጥ ያለ አርግዛለች እኮ ልጅቷ። ያረገዘችው ደግሞ ከሷ አይደለም ከአሰፋ ነው። እሺ አባትነቱን እኮ የካደ የለም። ማሰብ ያለብን ነገር እነዚህ ልጆች ይዋደዳሉ። እሷም አብራው ልትሆን ፈቅዳለች? አልፈቀደችም። እሺ አትፍቀድ። እሱም እንዳረገዘች እያወቀ ይወዳታል። ወሳኙ ደግሞ የሁለቱ ፍቅር ነው። ፍቅር ደግሞ የሚያሸንፈው ችግር ያለ አይመስለኝም። ምንድነው የሆንሽው? ጠንካራ አልነበርሽ? ነው የደበቅሽኝ ነገር አለ? እንደውም አባዬ ይቅርታ። ምን አጥፍተሽ ይቅርታ ትጠይቂኛለሽ? ነው መሄድ አልፈለግሽም? በጭራሽ ልሄድ ነው አባዬ። እንደዚህ እየሆንሽማ እንድትሄጂ አልፈቅድም። አባ ስለምትናፍቁኝ ነው እንጂ ጉዞ ላይ ስሆን እረሳዋለሁ። አይመስልኝም። እውነቴን ነው አባዬ። እንደውም ተነስ፣ ራት ብላ፣ የሜጃ ሰዓት እየደረሰ ነው። አብረን አንበላም እንዴ ታዲያ? እኔ ምግብ አላሰኘኝም አባዬ፣ ቆያለሁ። ሂድ አባዬ፣ እመጣለሁ። በይሽ። አንቺ ደግሞ ምን ሆነሽ ነው? ለምን መጣ? የምልሽን እየተለማመድኩ ነበር። ያላሰብኩትን ጥያቄ ጠይቀሽ አስጠፋሽ። አትሂጂ። እየቀለድክ ነው አይደል አክሊሉ? አልቀለድኩም። አርግዣለሁ እኮ። በቃ ልጅ ቶሎ ይኖረናል ማለት ነው። እሺ አባቱ ልሁን ያለውን ከሆነ ሰው ከሚወዳት ቀርቶ የማያውቀውን ጉዲፈቻ ያሳድግ የለም እንዴ? እሱ የኔ እቅድ አይደለም። አየሽ፣ ሁሉም ነገር በአንቺ እቅድ አይሆንም። ማርገዝ ያንቺ እቅድ ነበር ወይ? ንገሪኝ። አንቺ አብረሽኝ ልትሆኝ ፈቅደሻል ነበር? አዝናለሁ አክሊሉ፣ አሁን ያንን ማድረግ አልችልም። አንድ ነገር ልጠይቅሽ። አትወጂኝም? መልሽልኝ እንጂ። የተዋደደ ሁሉ አብሮ ይኖራል ማለት አይደለም እኮ። የተጋባ ሁሉ አብሮ እንደማይሆነው ማለት ነው። እርግጠኛ ነኝ ትወጂኛለሽ። አንቺ ያረገሽው ልጅ ስትይ ግን ከማትወጂው ሰው ጋር ለመኖር እየወሰንሽ ነው። ልክ ያደረግሽ መስሎሽ ከሆነ ተሳስተሻል። መሆን ያለበት ያ ነው። ማን ያለው? ያ እንዲሆን ትፈልጊያለሽ? በቃ ወስኛለሁ። መወሰንና መፈለግ ይለያያል። ከኔ ጋር ልትቀሪ አልነበር?
ያላሰብኩት ነገር ተፈጠረና ሐሳቤን እንድቀይር አደረገኝ። በዛ ላይ አሰፋ ማወቅ አለበት። ተሳስተሻል። ሁላችንንም የሚጎዳ ውሳኔ ነው። አንቺ ከማትወጂው ሰው ጋር ትኖሪያለሽ፣ እኔም መወዳትን አጣለሁ። ከዚህ በላይ ምንም አትበለኝ። አየሽ ግን ህይወት አንቺ ባልሽው መንገድ ብቻ አይደለም የሚሄደው። የኔንም የህይወት መስመር ነው እያፋለሽብኝ ያለሽ። ለነገሩ የትኛው ነገር ለዛ ያደርስሻል? ምስሬ ከዛሬ አልፌ ነገን ለማሰብ የደፈርኩት አንቺን ጠዋት እንደማገኝሽ እርግጠኛ ስለነበርኩ ነው። እሺ ነገስ እንዴት ልሆን ነው? ይህ አሁን ያለሁበት ህይወት እኮ ያለ አንቺ ለእኔ ህልም ነው። እሺ እንዴት ልኖር? ምን ላድርግ? እሺ ሰላም ግቢ። ቤዝ እንዳናግርሽ ነው የምትፈልጊው? ገባኝ እኮ እየገባው ነው ምስል። አንቺ እኮ ቤት ውስጥ ያለውን ነገር ስለማታይ ነው በየቀኑ። ምስል አባባን እኮ በጣም ነው እየገባ ያለው። በእንትተሽ ሁሉ ነገር ደልቶሽ እንኳን ቢሆን እሺ። ምስል አንቺን እኮ እየገፋሽ ነው። ምስል ልጅ ትያለሽ። ልጅነቴን የጨረስኩት አንቺ ገና ከዚህ ሀገር ስትወጪ አንድ ቀን እንኳን ላንተሳ እንዴ የተከፋ የሚሄድሽ ምኑ ላይ ነው? ከዚህ በኋላ ምን ይመጣል ብለሽ ነው? አንቺ እንደ ልጆች ተስማምቶሽ ብትኖር እንኳን እሺ እኔ ችለው ነበር የኔ መከፋት። ከዚህ በኋላ ምን ይመጣል? ንገሪኝ፣ ምን ይመጣል? እኔና አንቺ ተከባብረን ራሳችንን መኖር ያቅተናል? ራሳችንን ማሸነፍ ያቅተናል? ንገሪኝ፣ ለምን ትሄጂብኛለሽ? በማማሙት ይዣለሁ ምስልያት አትጂ በማማሙት ይዣለሁ ምስልያት
ልጁን እንጂ አንቺን አልሰጠውም። ወይ ከላይ ያዡ ከታች መያዝ ካስቸገርሽ ከላይ ያዡ ቆንጆ። እሺ ከታ አንድ ዲስታንሳቸው ተጣጣሙ ትነግራታለች።